ኮዲንግ ፕሮግራም ሲባል ትምህርቱም ስሙም እንዲሁ ሲጠራ ራሱ የሆነ ከበድ ብሎ ስለሚሰማም ሊሆን ይችላል አላቅም ግን ማይቻል ወይም ደግሞ መማር ማንችለው አይነት ነገር አድርገን የምናስብበት ሁኔታዎች አሉና ከሱ አንፃር እንደው ኤኒባዲ ካን ኮድ ብለህ ታስባለህ? ኤኒባዲ ካን ኮድ ጊዜ ከሰጣችሁት ትኩረት ከሰጣችሁት የቋንቋውን ሲንታክስ ቃላቶች ለመማር ዝግጁ ከሆናችሁ እነዛ ሲንታክሶች እንዴት ኮምባይን እንደምታደርጉ ለመማር ዝግጁ ከሆናችሁ አሁን ላይ የሚታየው የኤአይ ብልጽግናን በለው ኤአይ ዲቨሎፕመንት ያው እንጠቀማቸዋለን ግን ምን እንደሆኑ በእውነቱ ብዙ መረጃ የለንምና እስኪ ምንድናቸው? ኤአይ የህይወታችን አሁን የመጣ ነገር አይደለም። ኦሬዲ ቻት ጂፒቲም ሳይታወቅ በፊት ኤአይ ህይወታችን ውስጥ በጣም ነበር። ለምሳሌ ሪኮሜንዴሽን ሲስተም ኤአይ ነው። ኤአይ የሚሰጣችሁ ነገር ዝም ብላችሁ አትመኑ። ኤአይ በኮንፊደንስ ነው የሚዋሻችሁ። አላውቅም የሚል ነገር አያውቅም። ኤአይ ሳይሆን ስራችንን የሚወስድብን ስራችን ኤአይ የሚጠቀመው ሰው ነው ስራችን የሚወስድብን። ኤአይ ስራችን ለመውሰድ ገና ነው ግን ኤአይ የሚጠቀም ሰው ይበልጠናል። ስለዚህ ፕሮዳክቲቪቲ ቡስት ለማድረግ መጠቀም አለበት። ኮሪያ ውስጥ እንደ ትልቅ ኃይል የሆናቸው ሳይንስን፣ ማትስን እንዲሁም ቴክኖሎጂን በቋንቋቸው በራሳቸው ቋንቋ የመማራቸው አቅም እንደሆነ ብዙዎች ይናገራሉና በራሳቸው ቋንቋ መማራቸው ምን ጠቅማቸዋል ብለህ ታስባለህ? ራስ ቋንቋ መማር በጣም ወሳኝ ነው፣ ፒላር ነው፣ አስፈላጊ ነው። ኮሪያ ውስጥ ያለ ኮሪያዊ አይቸገርም። ነገር ግን ከኮሪያ ወጣ ሲል ያንን በእንግሊዘኛ ምን እንደሆነ አያውቅም። ዓለም ደግሞ በእንግሊዘኛ ነው። ብዙ ኖሌጅ ያለው በእንግሊዘኛ፣ ኢንተርኔት በአብዛኛው ያለው ዳታ በእንግሊዘኛ ነው። እንዴት ነው የሚሆነው? ይሄ ሰው ግሎባሊ ኮምፒተንት ለመሆን ያስቸግራል። እስካሁን የነበረን የትምህርት ሂደት የትምህርት ቆይታ አካዳሚክ ጆርኒ በአንድ ቀን ይፈቀድልኝ በእንግሊዘኛ ላድርገው?